ከመቼው ምን እንዳደረጉት ራሱ ግራ ገባኝ። እኔ እኮ አንዳንዴ ራሱ ከሐኪሞቹ እላለሁ ወይስ ብር ተከፍሏቸው ነው እላለሁ። እኔ እኮ ግራ ገብት ያለው ህይወት እኮ ነው እየኖርኩኝ ያለሁት። ማንን ልመን? እኔ ብቸኛ መሆኔን ማንም ሰው እንደሌለኝ የት ልሂድ? ያው የሚመጣ ሰው ይሸኛል አይደለ? እንግዳ እነሱን እየሸኘው እስቲ ወተሽ በዚህ በኩል ተጫውቻ አልኳት። ወጣች ከልጆች ጋር እየተጫወተች ነው። ያው ሜዳ ነው፣ ትልቅ ሜዳ ነው። ሁሉም ልጆቹ ይጫወቱበታል። አይ በእኛ ምክንያት ከሆነ የሞተው በቃ በጣም ነው የሚጸጽተኝ፣ በጣም እውነት። እና ሚስትየዋ በጣም ከባድ ሰው ከወንድም ከእህቱ ጋር ትሄድ ተብሎ ነገር እንትን በማለት ወንድማችን እንደዚህ በዚህ ልክ ማቃጠሏ በጣም የሚሰማን። አጎት አክስቴ ሆኗቸዋል እኮ ይጠብቋቸዋል። እኔ ባልኖር እያለ ነው የሚያስ እነሱ ግን ጉድጓዳቸውን ምሰውለት ነበር። አላወቅም እኮ አልገባሁም። አይ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሰን መተናል። ዛሬ ያው ሊጠይቁኝ አልመጡም፣ ሊያሰሩኝ ነው የመጡት። እኔ ይጠይቁኛል ስጠብቅ እነሱ ወደ ስራ እንግባ ብለውናል። ያው ቴዲና አቤሎ ዛሬ በአንድ ጉዳይ ተገኝተዋል እኔ ጋር። አጠቃላይ ስለ ጤና ሁኔታዬም አውርተን ነበር። ያው እኛ ያወራነውን ለመግለጽ ያክል ነው። ደህና ነኝ። የተወሰነ እግሬን ያው እሱ እንደውም አቤሎ በጣም ይጨቀጭቀኝ ነበር። ምን ነው እግሬን ይለኝ ነበርና ይሄ ዝም ብሎ ስሜት አለ አይደለ? የቅጥቀጣው ምናምን ስለነበረ የዛ ስሜት እንትን ብሎኝ ነበር፣ ይዞኝ ነበር። ከዛ ውጭ ግን አሁን ደህና ነኝ ከሞላ ጎደል። አሁን እንግዲህ ያው ቅዝቃዜው ይመስለኛል። ያየሩ መለወጥ ምናምን ነገር መሰለኝ። ክረምት አይደል? ዛሬም ትንሽ ደህና ነው ስትረጥ፣ ግን በደንብ እረፍት የሚያስፈልግ ይመስለኛል። እረፍት ይፈልጋል። አሁን የተረዳሁት ነገር ምንድነው፣ ልክኛም ጉዳዩን ከጨራረሰ በኋላ ወዲያው አይደል ወደ ጉዳያችንም የገባ ነው፣ ወደ ስራም የገባ ነው እና ትንሽ ማረፍም ይፈልጋል መሰለኝና እችን 2 ቀን እንደውም ትንሽ አረፍኩበት እኮ አይደል? በደንብ እንትን አልኩኝ። ጸበልም ዝም ብዬ ጧት ቅዝቃዜውን እንትን እንዳይለይ ብዬ በእምነት ምናምን ብለን እንደዚህ አይነት ነገር እያደረግን ነው። አሁን ደህና ነኝ። እግዚአብሔር ይመስገን። እንግዲህ ከሞላ ጎደል ባለፈውም እንግዲህ የተሸወርነው ቤተሰቦቻችን ቀጥታ ትንሽ እስኪ ማረፍ ነበረበት ከጸበልም ከተመለሰ በኋላ እሱም ማረፍ አልፈለገም ነበረ። ቶሎ ያው የስራም ጉጉት ይኖራል ይመስለኛል። እንግዲህ ቶሎ ወደ ስራ መመለስ ነበር የፈለገው ያኔ ነበር። ግን ያው አሁን ያን ነገር መድገም ያለብን አይመስለኝም። ትንሽዬ የተወሰነ ቀንም ቢሆን 1-2 ቀን ካሁን በኋላ አረፍ ብለ ነገሮች አስቸጋሪ ከሆኑ ደግሞ የምትመለስበት ነገር ቢኖር የተሻለ ሁኔታ ያለ ይመስለኛል። አሁን ተደብቆን እንደሄደ እንደውም እፈራለሁ። ስራ ብሎ እውነት መጣው ብዬ አንድ ኬዝ ስንት ጊዜ እኔ ብዙ ጊዜ ብዬዋለሁ። እኛንም እኮ እረፍት አድርግ ገና ነው በደንብ አልገገመም ብያለሁ። ግን ያው ያንተ ደግሞ የሥራ ፍቅር እኔ እንጃ። አዎ የሥራውን ፍቅር እንዳለ ሆኖ ደግሞ አሁን እናንተም ኬዙን ስትሰሩበት ያለው ሁኔታ ምናምን በቃ የሆነ ሂጄ ባግዛቸው ምናምን እንዴት እንደምንለፋ እንዴት እንደምንጥር እናውቀዋለን። እኔ ደግሞ ያን ነገር አውቀዋለሁ አብሬያችሁም ስለሆንኩ እና ያልፋታችሁ ምናምን ሳየው የሆነ ነገር ማገዝ ከቻልኩ የሆነ ነገር መርዳት ከቻልኩ የሚለው ነገር አንድ። ሁለተኛ ነገር ደግሞ ረጅም ሰዓት እንደውም በተቀመጥክ ቁጥር የሆነ ሀሳቦቹ ምኖቹ በዛ ላይ ሰውም ደግሞ ኬዝ እንዲሆኑ እንትና እንደዚህ አድርጎኝ ምናምን ስትል በቃ የሚሰማህ ነገር አለ። ያንና ዞሮ አሁን ደህና ነኝ። ግን እንዳላችሁት 1-2 ቀን ማረፉ መልካም ነውና ኢትስ ፋይን። ግን አንድ አሁን ያጋጠመኝ ኬዝ አለ። አይ ቲንክ ነግራችኋለሁ የተወሰነ ሃይላይቱን። ስለዛ ኬዝ የተወሰነ እንመካከርበትና እናንተ ሁለታችሁ ናችሁ ሶልቭ ብታረጉት መፍትሄ ብትሰጡት ብዬ አስባለሁ። በጣም እኔ በበኩሌ በጣም ደስ ይለኛል። አቤሎ እንደውም ይሄንን እድል ስለሰጠን ማረፊያ ምክንያት ስለሆነ በጣም ደስ ይላል። ያው እንደተለመደው እንግዲህ ቤተሰቦቻችንም ከኛ የሚጠብቁት ነገር አለ። ሄደን ያው እነዚህን ወንጀለኞች እንግዲህ በደንብ መርምረን በደንብ አጣርተን ያው ጠቋሚዋ አንተ ነበር በሰዓቱ ደውለህ ነበረ። እኛንም አሁን ደውለን ደግሞ እኛም ለማናገር ሞክረናል። ያው ይሄንን ታይማችንን ከጨረስን በኋላ ቀጥታ ወደ ልጅቷ የምንሄድ ነው የሚሆነው።
ያው በጣም ደስ ብሎኛል። እስኪም ሊያርፍ ስለሆነ በተለይ እኔ ስራውን ከመስራቴ በላይ አንተ ልታርፍ ስለሆነ ነው ይበልጥ ደስ ያለኝና ያው እንደተለመደው እንግዲህ እችን 2 ቀን እኔም ለራፍ የተወሰነ እንትን ልበል። ኬዙ እንግዲህ ያው በተወሰነ መልኩ ነግረሃለች። ላንተም ነግራኛለች። ለኔ ደውላ ነው በርግጥ ያው ላንተ እንድትደውል አድርጌያታለሁ። ያለውን ነገር ያው እሷን ማማከር መጀመሪያ እሷን እናናገራት መጀመሪያ ጥሩ መጀመሪያ እሷ ጋር ቀድም አንተም እያልከን ነበረ። ከልጅቷ ጋርም እኔ በተወሰነ መልኩ እያወራው ነበረ። ቀጥታ እሷ ጋር ሄደን የጉዳዩ ሰለባ ተጠቂ የሆነችው ሴት ጋር ሄደን አንዳንድ ኢንፎርሜሽኖች ከቴዲ ጋር ሆነን ማለት ነው የምትነግረን ይሆናል። ከዛ መረጃ ተነስተን እንግዲህ ያጋጠማንትን ነገር ሄደን መርምረን በተሻለን አቅም እንግዲህ እንደ ቀድሞ ለመፍታት እንሞክራለን ማለት ነው። በጣም ጥሩ እንግዲህ ውድ ቤተሰቦቼ ያው ማን ቢሞት ተካ ባልቻ መድፍ አገላባጭ ብቻ ለብቻ እንደተባለው እንግዲህ ያው ዛሬ እኔ ትንሽ አረፍ ልበል። ዞሮ ዞሮ እዚህ ቪዲዮ ላይ የመጣሁበት ትልቁ ምክንያት ሰሞኑን ቪዲዮዎች ሰርተን ነበርና ጤናው ምን ላይ ነው እንዴት ነው የሚለውን ነገር ለማጣራት ነው እንጂ ይሄንን ነገር ኦልሬዲ ተነጋግረን ነበር። ቀደም ብለን እንደዚህ አድርጉ እንደዚህ እናድርግ ምናምን ተባብለን ነበር ግን ያው በእግረ መንገድ ደግሞ ስለ ያለንበት ሁኔታ ስለ ጤናው ሁኔታ ብንነጋገር የተሻለ ነው በሚለው ነው። ውድ ቤተሰቦቼ ሀቤላና ቴዲ እንግዲህ ቀጣዩን ኬዝ መፍትሄ ይሰጡታል። እናንተም ደግሞ ከጎናቸው ሆናችሁ አይዟችሁ በርቱ በሉልን። በርቱ፣ እግዚአብሔር ከእናንተ ጋር ይሁን፣ ይቅናችሁ። ይሄን ነው የምላችሁ። እንግዲህ አንተም እረፍልን። እንግዲህ እኛም ቶሎ ብለን ሄደን ነገሮችን ለማስተካከል እንሞክር። ሄደ ያው በስራችን እንደምናስደስተው ያው ባለሙሉ ተስፋ ነው። ግዴታ። እሺ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ቴዳ ቤተሰቦቻችን እንደምታዩት እንግዲህ አሁን ስንነግራችሁ የነበረው ነገር አለ። ሴትዮዋን እንግዲህ ይዘናት መተናል ማለት ነው። ቴዳ ነገሩን ለቤተሰቦቻችንን በደንብ ግልጽ አድርጋ እንድታስረዳን ያሉትን ነገሮች እንግዲህ ለምርመራም ሄደን ለማየትም እንዲመቸን ከሷ በኩል የደረሱባትን ነገር እንድትነግረን እንግዲህ ይዘናት መጣል። እንዴት ነሽ እህቴ? እንዴት ናችሁ? ሰላም ናችሁ ወይ? አለን። እስቲ በመጀመሪያ ስምሽን ንገሪንና። እሺ ህይወት እባላለሁ። እንግዲህ ያው ደውዬ ጨቅጭቄያችኋለሁ መሰለኝ። በጣም ብዙ ጊዜ ነው እየደወልኩላችሁ የነበረ ይሄንን ነገር እንድትሉልኝ እንድትረዱኝ በጣም እፈልግ ነበረ። ስለመጣችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው እውነት ከልቤ። እስቲ ያው የኛም ስራችን ነው ግዴታችን ነው። ወገኖቻችን ወደኛ በሚመጡበት ሰዓት እነሱን ደግሞ አስተናግደን ጉዳያቸውን መፍታት ነው የኛም ስራ የኛም አላማና ያው ቤተሰቦቻችንም እንደሚያውቁት የሚመጣውን ሰው ብር ሳናስከፍል ሳንጨቃጨቅ ምንም እንትን ሳንል ነው ስራችንን ሰርተን እንግዲህ ጉዳይ የምናስረከበው። ፍትህ ነው እኛም የምንፈልገው እና ቤተሰቦቼ ያው እሷ እንግዲህ ለእስኬ ቅድም ስነግራችሁ ነበር። ለእስኬ ነበር ስደውልለት የነበረው። ለእስኬም ትንሽ ጉዳዩን ነግረዋለች፣ ለእኛ ቢነግረን ሞክሯል። ያው ዲቴል ደግሞ በደንብ እንድትነግረን ያው ህይወትን እንጋብዛት። እሺ በጣም እንትን እላለሁ። እስኪ እንዴት ነው እውነት ለመናገር ስለሱ በጣም ጤንነት እያስጨነቀኝ ነው። ደህና ነው? እሱ በጣም መልካም ሰው ነበረ። ያው እናንተንም ታክቶልኛል፣ ልኮልኛል። አመሰግናለሁ። በቃ እኔ የደረሰብኝን የኢትዮጵያ ሕዝብ እንዲፈርደኝ ነው የምፈልገው። እውነት በጣም ተበድያለሁ። በገዛ ባለቤቴ ቤተሰቦች ይሁን እንዲህ ተሰቃይቻለሁ። ልጄንም አጣኋት፣ በባዶ ቤት ቀረሁ። እኔ ከምኑ ልጀምርላችሁ ብላችሁ ነው። ከባድ ነው ህይወት ከበደኝ። እውነቴን ነው። አይዞሽ ተረጋጊ እህቴ። ያው እንግዲህ የደረሰብሽ ነገር በጣም የሚያሳዝን ነው። እነሱም እንዲሰሙት
እንጀምርና ውይ መረጋጋት እንግዲህ ግዴታ ነው። እስቲ እንዴት ነው? እስቲ ከባለቤትሽ እንጀምር። ባለቤትሽ በህይወት የለም አይደለ? አዎ ከባረፈ ትንሽ ቀናቶችን አስቆጥሯል፣ ወራቶችን እያስቆጠረ ነው። እስቲ ባለቤትሽ አሟሟቱ እንዴት ነበር የሚመስለው? ከባለቤትሽ እንጀምርና እስቲ ንገሪ። ባለቤቴ ትንሽ ታሞ ነበር፣ ሆስፒታል ገብቶ ነበረ። ውሃ ሳምባው ላይ ያሳያል ምናምን አሉኝ፣ ግን ይድናል ነበረ ተስፋችን። እኔ ይድናል ነው እኔ እንጃ። እኔ ባሌን እንዴት አጠዋለሁ ብዬ አስባለሁ። ለእኔ እኮ ባሌ እኮ ብቻ አይደለም አባቴ ነው፣ ህይወቴ ነው፣ ሁሉ ነገሬ ነበር። አይ ድል ነው ግን ጠንከር ብለሽ ያው ሁሉንም ነገር ለእኛ ስታስረጅን ለእኛ ስገልጽልን ነው ወደ ጉዳዩ እኛም መድረስ የምንችለውና ጠንከር ብለሽ ስለተፈጠረው ነገር ስላጋጠመሽ ነገር እንዲሁም ደግሞ ስለ ባለቤትሽ አሟሟት ሊሆን ይችላል ከባለቤትሽ ጋር ምን አይነት ግንኙነት ነበራችሁ የሚለውን ነገር እስቲ ዘርዘር አድርገሽ ነገር። ባለቤቴ ለቤቱ ታማኝ፣ አክባሪ፣ ሰው አክባሪ፣ ታጋሽ፣ ሁሉንም ያልፍ ነበር። ነገር ግን የማይሆኑ አንዳንዴ መልካም ዘር እንዳለ ሁሉ የተበላሸም ዘር አለ። የማይሆኑ ሰዎች ቤተሰቦች ናቸው የነበሩት። ከነሱ ጋር ሁሌ ጭቅጭቅ ነው። ሁሌ እሱ ሰርቶ እንዳመጣ ለቤቱ፣ ለኔ፣ ለልጁ፣ ለነገው ነው የሚያስበው። ነገር ግን የማይሆኑ ሰዎች ናቸውና የእሱ ቤተሰቦች ለራሳቸው ሆዳደር ናቸው። መብላት ነው የሚያውቁት። አሁን ይኸው ሞተላቸው። እኔንም ስቃዬን ፈተኔን እያሳዩኝ ነው። እንግዲህ እስቲ ባለቤትሽ ቅድም ስትነግሪኝ የነበረው ነገር ነበረ፣ ስለ አሟሟቱ እየጠየኩሽ ነው የነበረው። በሳምባ ላይ ውሃ ቋጥሮ ምናምን ተብሏል አይደለ? ከዛ በፊት እንደዚህ አይነት ማለት ከህመሞች ጋርም ተያይዞ እንደዚህ አይነት ኬዞች ምን አይነት ኬዞች ነበሩበት? ከበሽታ ጋርም ሊሆን ይችላል። በተደጋጋሚ ወደ ሆስፒታል የሚሄድበት ነገር ነበረ? ምንም አይነት ነገር አልነበረበት። የኔ ባል በጣም ጤነኛ ነበረ። ሁል ቀን አሁን ነው ከመቼ ነው ወዲያውኑ ውሃ ቋጠረ ብለውን አስገቡት፣ አስተኙት። ከመቼው እንዴት እንዳፋጠኑት እራሱ አላውቅም። ቶሎ ነው እንትን ያሉት። እኔ ለምን አላውቅም። ምን ብዬ ላስረዳክ? እንዴት እንደሚከብድ ስሜቱን ሆኖ የቆመበት ነው የሚያውቀው፣ አጠገቡ ያለው ነው የሚያውቀው እንጂ እንዲህ ብዬ ብነግርህ አታውቀውም። የውስጥ እሳት ነው የሆነብኝ። በቃ ምን ብዬ ላስረዳክ? አሁን ለምሳሌ ሄድን ሆስፒታል፣ ጤነኛ ነበረ፣ በጣም ደህና ነበረ። ግን ቼክአፕ እናርግ፣ ትንሽዬ ደረቴ ላይ ውጋት አይነት ስሜት ማሳል ነገር አለኝ አለኝ። ከዛ እሺ በቃ እንታይ ተባብለን ሄድን ሆስፒታል። ሄድን ሲታይ ትንሽ የሆነች ነገር አለቻት፣ ውሃ ተቋጥራለች። እሷን ማጥፋት እንችላለን። ትኩስ በመውሰድ የተለያዩ ነገሮችን በመውሰድ መድኃኒትም ተጻፈለት፣ አንቲባዮቲኮችም ተጻፉለት። እነሱን ይሰር ተብሎ መጣን ወደ ቤታችን። ነገር ግን ያ መድኃኒት ምንም እያሻሉ አልነበረ። ከዛ ቶሎ ብለን አይ ይሄ ነገር ለውጥ የለውም በማለት ተመካክረን፣ ያው ባለቤቱ ነኝ ሊያማክረኝ ግዴታ ነው፣ ተነስተን ሄድን ሆስፒታል። ከዛ ይተኛ ያሉን አስተኛ ነው። ውሃ በጣም ብዙ ቋጥሯል ተባለ። ከዛ እሺ በቃ ተባለና እሱ ይቀዳለት ተብሎ በአንዱ ሳምባው ነው፣ አንዱ ሳምባው ላይ ነው ውሃ ብዙ ያለው ተብሎ እሱ እየተቀዳለት እንዳለ ከመቼው ምን እንዳደረጉት ራሱ ግራ ገባኝ። እኔ እኮ አንዳንዴ ራሱ ከሐኪሞቹ እላለሁ ወይስ ብር ተከፍሏቸው ነው እላለሁ። እኔ እኮ ግራ ገብት ያለው ህይወት እኮ ነው እየኖርኩኝ ያለሁት። ማንን ልመን? እኔ ብቸኛ መሆኔ፣ ማንም ሰው እንደሌለኝ የት ልሂድ? ያው አንድ ሰው ሐኪም ቤት ሄዶ ያው ኖርማል ሰው ማለት ነው። ኖርማል ሰው ሐኪም ቤት ሄዶ ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። ጤነኛ የነበረ ሰው ድንገት ሐኪም ቤት ሄዶ ያው አረፈ ሲባል እንሰማለን ብዙ ነገር። ያው ኖርማል ሰው ደግሞ ስትሆኚ ይህንን ነገር ብዙ ጊዜ አምነህ ነው የምትቀበለው። ያው ዶክተሮቹ ያሉትን ያው ከነሱ በላይ አላቅም በማለት ማለት ነው። አሁን ደግሞ አንቺ እንደምትይኝ ከሆነ በውስጥሽ የሆነ ጥርጣሬ እንዳለ ይገባኛል። አይመስልም? የሆነ ነገር አለ እና እንዲህ ልትይ ያስቻለሽ ነገር እንደዚህ ባለቤቴ የእንትኑ ብቻ አይገለውም ደህና ነበር ጤነኛ ነበር እንድትይ ያደረገሽ ነገር ዶክተሮቹም ሊሆኑ ይችላሉ ምናልባት ብለሽኛል። ዶክተሮቹንም እንደዚህ ልጠረጥር የቻልሽበት ነገር የሆነ ምክንያት ይኖርሻል ብዬ አስባለሁ። አዎ ምን እንደሆነ ታውቃለህ? በህይወት ውስጥ ብዙ ፈተና አለ ብያለሁ። አሁን ከዛ ውስጥ ይሄ ልጅ ባለቤቴ እህት ወንድሞች አሉት፣ ግን እንደ ጠላት ነው የሚያዩት። የእሱን ንብረት ማፍራት እሱ ቀን ሌሊት ሰርቶ ነው ላቡን ጠብ
ልቡ አድርጎ ሰርቶ ነው፣ ሌላ አይደለም። ገንዘብ የሚያመጣው ኬት የሚሰራው ስለሰራ ነው እንጂ ሰው ሲሰራ ሲባረክለት ነው፣ አምላኩ ሲያመሰግን ነው። የኔ ባል እንደዛ ነው ያመጣው። በቃ አክባሪ ነው፣ ቤቱን አክባሪ ነው፣ መጠጥ አያውቅም፣ የተለያዩ ሰዎች አያውቅም። ቀጥ ብሎ ከስራ በኋላ ወደ ቤት ነው የሚመጣው። የራሱ ቢዝነሶች አሉት የተወሰኑ እና የራሱ የሚያንቀሳቀሳቸው ሂሳቦች ነበሩ። ኮንስትራክሽን ላይ የተለያዩ እንትኖች ላይ ይቀበልና ከመንግስት እሱ ነበረ የሚሰራው ኮንስትራክሽኖችን ያክል ማለት ነው። እና በስራው መሀል ከማንም ጋር ግጭት ያው ስራ ያጣላል፣ ብዙ ነገር ያስፈጥራል። ኧረ በፍጹም እሱ በፍጹም ስራው ላይ አክብረውት ብታይ የቀብሩ ዕለት እንትን ማለት ራሱ አልፈልግም። ጓደኞቹ ከቤተሰብ በላይ ሆኖ አብሮ የስራ የሚሰሩት ከትላልቅ ከፍተኛ ባለስልጣናት ጨምሮ ቀብሩ ላይ እንዴት እንዳጽናኑኝ እውነቴን ነው የምልክ። በቃ ከጎኔ ነበሩ፣ አለን አይዞሽ ብለውኛል። ይህ ማለት ስራው ላይ ታማኝና ታዛዥ ስለነበረ ነው። ባይሆን ኖሮ በስራው እንትን ባይል ኖሮ እንደዚህ አይሆንም ነበር። እኔ አሉ ለሱ እንቅልፍ የማይወስዳቸው እንዲህ ነው ብዬ ማውራት ራሱ ይከብደኛል አንዳንዴ። ፈጣሪ ፍርዱን ይስጥ እያልክ ዝም እንላለን እንጂ አሉ፣ በጣም አሉ። እንግዲህ ቤተሰቦቻችን በጣም የሚያሳዝን ነገር ነው። እንግዲህ ከባለቤትሽ ጋርም የደረሰበትን ነገር እያስረዳሽን ነው የነበረው ማለት ነው። እስቲ በተወሰነ መልኩ ብትነግሪን ማለት ነው። ከባለቤትሽ ጋርም የነበራችሁ ግንኙነት እንዴት እንደነበር የነገርሽኝ አንዳንድ ነገሮች አሉ። ስለ አሟሟቱም አሁን የነገርሽኝ ነገሮች አሉ። ከዚህ በፊት ግን በደንብ እኔም አሁን በድጋሚ ማወቅ የፈለኩት በእርግጠኝነት ወደ ሆስፒታል እንደዚህ የሚያመላልሰው ነገር አልነበረም? ኧረ በፍጹም ምንም አይነት ነገር አልነበረበትም። በጣም ጤነኛ ሰው ነበረ፣ እግዚአብሔር ይመስገን ጤናው ነበረ። ያው አይሆነው አሟሟት ሞተብኝ እንጂ ወጣሁት ከእጅ ነው የቀሙ እንጂ እንደዚህ አይነት ነገር ምንም አልነበረበትም። በጣም ጤነኛ ነበረ እግዚአብሔር። እንግዲህ ልጅሽም እንግዲህ አሁን ዋና የመጣንበት ነገር አለ አይደለ? ከልጁ አጣፋፍ ጋር ተያይዞ ያሉት ነገሮች እስቲ ልጅሽ ጠፍታ በነበረበት ሰዓት የነበሩትን ነገሮች እስቲ እንዴት እንደነበረ ብትነግሪኝ። እንግዲህ እዚህ እንግዳ መጥቶ ነበረ። ያው ለቅሶ ነው፣ ለቀስተኛ እየሸኘው ነው የነበረ። ያው የሚመጣ ሰው ይሸኛል አይደለ? እንግዳ እነሱን እየሸኘው እስቲ ወተሽ በዚህ በኩል ተጫውቻ ያላልኳት ወጣች። ከልጆች ጋር እየተጫወተች ነው። ያው ሜዳ ነው፣ ትልቅ ሜዳ ነው። ሁሉም ልጆቹ ይጫወቱበታል። አይ ያው ህይወት እንግዲህ ያጋጠመሽን ነገር እንረዳለን፣ የተፈጠረውን ነገር እንረዳለን። ግን ደግሞ አንቺም ጠንከር ብለሽ ጀገን ብለሽ እንድትነግሪኝና እኛም ደግሞ ተከታትለን የልጅሽንም መጥፋት እንድናገኛት እያንዳንዷን ነገር ችግር የለሽ የምታማክሉ ነገሮች ለመፍታት ነው የመጣነው አይደለ? እኛን አስቀምጦ እንዲህ መሆኑ ጥሩ አይደለም። አይ ምን አደርገዋለሁ ብለህ ነው? እድሌ ነው እድሌ ቢሰማ ምን ይለኛል? ኖሮ ቢያዩስ? አይዞሽ እንግዲህ እናትዬ፣ እኛም እንግዲህ ቅድም እያልኩሽ ነው እዚህ ጋር የመጣ ነው በዋነኝነት መፍትሄ ፍለጋ ስለሆነ እዛች ላይ ትንሽ ተኮር እናርግና ልጅቷን የምንፈልግበትን ነገር የሚጠረጠሩትን ሰዎች እንግዲህ አንዳንድ የነገርሽን ነገሮች አሉ፣ ስለነሱም የምናወራበት ይኖራል። በሰዓቱ በጠፋችበት ቦታ ብቻዋን የነበረችው ወይስ ልጆች ነበሩ? ልጆች ነበሩ ነው ያልሽኝ? ከልጆች ጋር ነበረች። እሺ፣ ያው ከልጆች ጋር እንድትጫወት ስለሆነ ልቀቋት። ከልጆች ጋር እየተጫወተች ነበረ። ልጆች ነበሩ አብረዋት። ከዛ ውሃ ይጠማቸዋል። ያው ልጆች ናቸው ሲጫወቱ ውሃ እየጠማን ይላሉ። እሱ አልፈለኩም ብላ ቁጭ አለች አሉ። ከዛ የትግባ ምን ያወጣት የኔ ልጅ እኮ አፈን ልጄን ያጣኋት፣ ልጄን አጣኋት። በአካባቢው የነበሩ ህፃናቶች ልጆች ምንም እንትን ያሉሽ ነገር የለም ማለት የነገሩሽ ነገር የሆነ ስትሄድ ያዩት ምንም የሰሙት ያዩት ነገር የለም? አልነገሩሽም ምንም ነገር? ፍንጭ እንዲሆነን ሰዎችንም ምናምን የወሰዷትን ሰዎች ያዩ ሰዎች ነበሩ? ማንም አልነበረም። ሜዳ ነበረ፣ ልጆች ነበሩ የነበሩት በታይሙ። እዛ አካባቢ አንድ ልጅ ነው ያየው። እሱም ሲነግረኝ ማሚ ወሰዷት እኮ የሆነ ቀይ ልጅ፣ ቀይ ረዘም ያለ ልጅ
ነይ ነይ ይላታል። ነይ ነይ እያለ እሷም እምቢ ብለው ነበረ። ከዛ ግን የሮጠች ሄደች። እኛ ውሃ ስንትን ስንል ይዛኒ ይዟት ሄዳለኝ። እኔ እናትሽ እርቦሽ ይሁን ጠምተትሽ ይሁን ያበሏት ይሁን ልጄን ይሰጧት ይሁን ውሃ መጠጥስ ይሰጧት ይሁን አይዞሽ አይዞሽ እናቴ አይድልሽ እኔ ባለቤትሽ በህይወት በነበረበት ሰዓት በስራ ምክንያት ሊሆን ይችላል፣ ያው በአንዳንድ ነገሮች ምክንያት ሊሆን ይችላል። ያው እንደዚህ አይነት ነገሮች የሚፈጠሩት ያው የሆነ ጸብ ቢኖር ነው እና በስራ ጉዳይ ላይ የምጠረጠሩ ሰው የሆነ በሆነ ሁኔታ ላይ ግጭት ተፈጥሮ ነበር ብለሽ የምታስታውሽው ሰው የለም? በጣም እግዚአብሔር ይመስገን እሱ ስራውን አክባሪ ሰው እንዴት እንደሚወደው ብታዩ፣ የለቅሶ ጊዜ ቀብር ቀን ብታዩ ከባለስልጣናት አልቀሩም መተው እዚህ ቀብር ላይ ሲገኙልኝ እግዚአብሔር ያጽናሽ ያሉኝ ብዛታቸው። እቤቴ ሙሉ ነበረ፣ ሰው ብቻ ነበር። አይደለም ከሰው መስሪያ ቤት ላይ ሊጣላ ቀርቶ ምንም አይነት ነገር አልነበረበት። መልካም ሰው ነበረ ለቤተሰቡ፣ ለስራ ባልደረቦቹ። አሉ የሚቀኑበት የራሱ ስጋዎች ይኸው ሊበሉት ነው። በሉት እኮ አፈር ሆነ አይደለ? እሱ የእሱታ ይብሉታ። እሱ ነው እኮ ምን ቀረን? በምን ምክንያት ነው ወይኔ ልጠረጥሪያቸው ቻልሽው? እነሱ ናቸው ብለሽ ያው ልትወስኚ የቻልሽበት ምክንያት ምንድን ነው? እነሱ አጓጉል ባህሪ ነበረባቸው። አጓጉል ባህሪ ይታይባቸው ነበር። ወንድምም እህትም ቢሆኑ አጓጉል ባህሪ፣ ሁሌ ቀን ከሱ ጋር ጸብ ነው። ተው ይላል። ተው ነው በቃ ከሱ ጋር። ይኸው አሁን እንደዚህ ጉድጓዱ እንዲመስለት እነሱ ያልፍላቸዋል። እስቲ እንዲሆነ ነገር እናርግላቸው፣ እኛ የበላኑን እስቲ እናብላቸው፣ የተሻለ ነገር ስንቀምስ አቅምሻቸው። ነገር ግን እነሱ መርዝ ነበር የሚያስቡት፣ ተንኮል ነበር ሀሳባቸው። አጓጉል ባህሪ ያለባቸው ማለት የሆነ የሚያደርጉት ምን ያደርገው ነው እንደዚህ አጓጉል ባህሪ? ይኸው እሱም ቢሆን ሰካራም ነው። ወንድምየው ተብዬው ሰካራም በቃ ያው ተሸክሞ ነው የሚያስገቡት። ምን ቀረው? እሷ ደግሞ የሀገር ጎረምሳ ሰብስባ ያው ሲቅሙ ጭንቅላታቸው ይቀየራል። ያው ስለ ብር ስለምን ነው የምታስበው? ጭንቅላቷ ተደፍኖ በዚህ ምክንያቶች ብዙ ጊዜ ግጭት ሁል ቀን ከባለቤትሽ ጋር ነው ወይስ ከአንቺ ጋር? ከኔ ጋርማ አታስገቢ፣ ምንድነው የምታመላለሽ ጎረምሳ በሚለው አንድ ሁለት እንነጋገራለን። ያው ግን እሱ እያየሽ ለፊያቸው ተያቸው ልጆች ናቸው ይቀየራሉ ነበር ሁሌ የሚለኝ። ከአንቺ ጋርስ የነበራቸው ግንኙነት እንዴት ነበረ? እሱ በህይወት በነበረበት ሰዓት ይኸው በህይወትም በነበረበት ሰዓት እንዲሁ ጸብ ነው። ምክንያቱም ግቢ ነው፣ የራስ ቤት ነው፣ መከበር አለበት። ይሄ ልጅ ለፍቶ ነው ገዝቶ ያመጣው፣ ዝም ብሎ አይደለም፣ መከበር አለበት። እኔ ተው እዚህ ጋር ጎረምሳ አትሰብስቢ፣ አታስገቢ፣ እሱም ቢሆን ሰክረህ አትምጣ። ለምን ለክብርህ አትጨነቅም ወይ? ህይወት መስርቱ፣ ተማሩ፣ ተቀየሩ በሚባል ጊዜ ለክፋት መስሎት አንቺማ እንትን መተሽ ተድላለሽ ተቀመጥሽ፣ እሱ ከየትም አንስቶ አመጣሽ። ያው እኔ ግን ቤተሰቦች የተከበርኩ ቤተሰብ ያለ ልጅ ነኝ። እንደዛ ነው የሚናገሩኝ። ይሄ ንግግር ሲነጋገሩኝ ላፊ ቃለው፣ አንዳንድ ነገሮች ሲናገሩኝ እንነጋገራለን። በቃ በዚህ መጣ ወደ ጸብ ምናምን ተገብቶ ያውቃል ከዚህ በፊት? ያው በመሀላችሁ ንግግር ሲፈጠር ወደ ባሰ ነገር ወደ መደራረስ ደረጃ ሁሌ ይዝቱብኝ ነበር። ይዝታሉ። አንድ ቀንማ እናጠፋሻለን ከዚህ ቤት መንቅር አድርገን ነው የምናስወጣሽ፣ እንመነቅርሻለን ይሉኝ ነበረ። ባለቤትሽ ባለበት ሰዓት? እሱም በነበረበት ሰዓት። እና አልነገርሽውም ይሄንን ነገር? ነግሬያለሁ፣ ግን ስጋ ነው የት ይጣላል? ሁሌ የሚለኝ ስጋዎቻችን ናቸው፣ የት እንጥላቸዋለን? የልጆቼ እኮ ነገ ልጆች ስንወልድ ነገ ስንጨምርባት ማማዬ ላይ አጎት አክስቴ ሆኗቸዋል እኮ ይጠብቋቸዋል። እኔ ባልኖር እያለ ነው የሚያስ እነሱ ግን ጉድጓዳቸውን ምሰውለት ነበር። አላወቅም እኮ አርገባው። አይ ተረጋጊ እናትዬ። ኧረ እኔስ አልቻልኩም።
ተረጋጊ እስቲ። እኛም ሄደን እንግዲህ ነገሮችን ለማጣራትና ይኸውልሽ እናትዬ ተረጋጊና አንዴ ከይቅርታ ጋር ተረጋጊ፣ አይዞሽ ይገባናል። እንግዲህ እኛንም በጣም ነው እያሳዘነችን እንግዲህ የልጅቷ ነገር። በተቻለን መጠን በተቻለን አቅም እንግዲህ ፈጥነን ለማግኘት በህይወት ለማግኘት እንግዲህ ተረባርበን ሁላችንም አዲስ ነገር ለማሰማት እንሞክራለን። ግን ካንቺም የምንፈልጋቸው ድጋፍ ይኖራል ማለት ነው። አብረሽን የምታደርጊያቸው አንዳንድ ነገሮች ይኖራሉ። ግን በተለይ አንዴ ሌላ የምንጠይቅሽ ጥያቄ ቴዲም ካለ የምትጨምርላት ካለ የምንጠይቃት ይሆናል። እኔ ግን በስልክ በሚደወልልሽ ሰዓት እስቲ ምንድን ነበር የሚሉሽ? ድምጻቸውንስ ታውቂያቸዋለሽ ወይ? ምን ነበር የሚሉሽ በስልክ እየደወሉ? አውቃቸዋለሁ። ድምጻቸው ስልካቸውን እየቀያየሩ ነው የሚደወልልኝ። ድምጻቸው ግን ራሳቸው ናቸው። ከነሱ ውጭ ማንም አያደርግም። እነሱ ናቸው ይደውሉና ልጅሽን ማግኘት ከፈለግሽ ከዚህ ቤት ውጪ፣ ልጅሽንም እንገላታለን ከዚህ ቤት ካልወጣሽ። ማን ይሄ ድምጽ ከዚህ ቤት በሌላ ሰው ሰምተሽ ታውቂያለሽ? አውቀዋለሁ። የማን ይመስልሻል? የወንድምየው። የወንድምየው? ሌላ ማን አለ? እርግጠኛ ነሽ በድምፁ? በደንብ እርግጠኛ ነኝ። ምክንያቱም እሱ በጣም የሚያወራቸው አወራሮች አሉ፣ አነጋገሮች አሉ። የእሱ አብረህ ስትኖር ብዙ ነገር ትተዋወቃለህ አይደለ? በደንብ በዛ የመጣ ድምፁ በለይቼዋለሁ፣ አውቀዋለሁ። ያው እንግዲህ የነገርሽንን አንዳንድ ፖይንቶችን ይዘን ያው ስለ ውርስ የሚያልሽን ነገር አለ። ውርስ እንደሚፈልጉም ነግረሽኛል። ያው ቤተሰቦቻችን እንግዲህ በውርስ ምክንያት የሚፈጠሩት ብዙ ነገሮችን የምናውቀው ነገር ነው። ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች ሲሆኑም አይተናል። ያው እንግዲህ በውርስ ምክንያት ወንድማቸውንም የሆነ ነገር አድርገው ሊሆን ይችላል። ያው እንግዲህ መጀመሪያ ስትነግረን ነበረ ስለ ወንድሟም አሟሟት ያላትን ነገር ቅሬታዋን ማለት ነው። ስለ ባለቤቷ ማለት ይቅርታ ይደረግልኝ። አሁን ደግሞ ያው ወደ ቤታቸው ሄደን እዚሁ አካባቢ ነው እዚህ ግቢ ነው ብለሽኛል አይደል? ቤታቸው ያው ቤታቸው ሄደን ስላለው ሁኔታ የምንጠይቃቸው የምናናግራቸው ይሆናል። ቤተሰቦች እንግዲህ እስከዛው ድረስ አብራችሁን ሆኑ። ኮመንት፣ ላይክ በማድረግ ሼር በማድረግ አብራችሁነታችሁን እንድታሳውቁን እንፈልጋለን። አብራችሁኝ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቴዳ ቤተሰቦቻችን እያያችሁት እንደነበረው ነው። እስቲ ምን ተሰማ? ያው ሴትዮዋ ስሜታዊ ሆና ነበር ነገሮችን ስትነግረን የነበረው። ያው እንግዲህ ቤተሰቦቻችን እናንተም ነበራችሁ በቦታው ያው እያያችሁ ነበር። እንግዲህ ትንሽ ሴትዮዋም ትንሽ ስሜታዊ የሆነች ይመስለኛል። ነገሩን ቀጥታ ከወንድምና ከእህቱ ጋር ነው ነገሩን እያያዘችው የነበረው። ሁሉም ነገር ከነሱ ጋር ነበር እያገናኘች የነበረው። የመጀመሪያው የባልየው አሟሟትንም እንግዲህ ስትነግረን በጣም ጥርጣሬ የነበራት ነገር ነበረ። በጣም ኢቨን ዶክተሮቹንም እስከምጠራጠር ድረስ ነበር እየተጠራጠረች የነበረው። ይሄ ጥርጣሬ ምንድነው ወደ ወንድምና ወደ እህት ነው ነገሩ እየሄደባት ያለው። እንዲሁም ደግሞ የልጇን ደግሞ ሁኔታም ደግሞ ስትነግረኝ ድምጽ ይመሳሰላል ከወንድም ጋር በጣም አንድ አይነት የሆነ ድምጽ ነበር ሲወራ የነበረው ብላኛለች። ስለዚህ ወደ ወንድምና ወደ እህቶቹ እንግዲህ ነገሮቹን ቀጥታ እየወሰደች እንደነበር ተረድቻለሁ። የራሴ ጥርጣሬ ደግሞ የራሴ ደግሞ ግምት ምንድነው ያው
በውርስ ምክንያት ብዙ ነገሮች እንደሚፈጠሩ አቤሎ ብዙ ስራ ላይ አይተናል። ብዙ ነገሮች ላይ አይተን እንትን ብለናል እና ይሄ ነገር እውነት እሷ እንዳለችው ሊሆን ይችላል ምናልባት። ነገር ግን ደግሞ ያው በስራ ምክንያት ሰው ያው ሟች እንግዲህ በጣም ብዙ ስራዎችን እንደሚሰራ ሰምተናል። ጎበዝ እንደነበር በስራው ሰምተናል እና ምቀኛም ደግሞ እንደማይጠፋ ታውቃለህ። በዚህ እንደዚህ አይነት ሁኔታ ላይ ያው እንደዚህ አይነት ሁኔታ ላይ ጓደኞች የሚመቃኙ ሰዎች ሊሆኑም ይችላሉ የሚል የራሴ ግምት አለና ያንተስ ሀሳብ ታዲያ ምን ይመስላል በዚህ ሁኔታ ላይ? አዎ ቴዲዬ እንግዲህ እኔም ልክ እንዳንተ ነው ነገሮቹን እየጠረጠርኩኝ በጥቆማችን መሰረት ማለት ነው። ግን ሁሌ እንግዲህ ሁሌም እኔ የምናገራት አንድ ነገር አለች ብዙ ጊዜ ስላጋጠመን ማለት ነው። ሁል ጊዜ ጠቋሚዎቻችን ትክክል ናቸው ማለት አይደለም። ትክክል ሊሆኑ የሚችለው እንግዲህ በምርመራችን መሰረት መጨረሻ ላይ የምናገኘው መጨረሻ አውትፑት መጨረሻ ላይ የምንደርስበት ነገር ነው እንግዲህ ትክክለኛነቱን የሚያረጋግጥልን። አሁን የሆነች እንግዲህ ኢንፎርሜሽኖችን ሰብስበናል መታ ነግራናለች ማለት ነው። 2 ኬዞችን የነገረችን ማለት ነው። እሷ መታ የነገረችን ያው በመጀመሪያ ስለ ልጇ መጥፋት እኛ እንድንፈልግላት በተለይ ደግሞ ከስኬ ጋር ይሄን እስኬ ሊሰራው ነበረ በነገራችን ላይ ይሄን ምርመራ ማለት ነው። ቤተሰቦቻችን እስኬ ላይ የደረሰውን ነገር እንዳያችሁት ነው። እስኬ ላይ የደረሰበትን ነገር ማለት ነው። ትንሽ እሱም እንግዲህ ማረፍ ስላለበት ራሱን መጠበቅ ስላለበት ነው ትንሽ ስላረፈ ይሄ ኬዝ አስቸኳይ ስለሆነ ልጅም የጠፋች ስለሆነ እኛም ለመፈለግ የወጣ ነው። የልጇን ኬዝ ነው ልትናገረን የመጣቸው። እስኪን ከነገረችው በኋላ ለአንድ ቀን ቢሆን ከኔ ጋር ተገናኝተናል። በልጇ ኬዝ ነው። ግን ሁለተኛ ነገር እዚህ ጋር አንተም እኔም ቀደም እንደ መጠርጠር ነገር ያደረገን ነገር ያለው ምንድነው የሰውየው አሟሟት እንግዲህ ከዚህ በፊት ምንም አይነት የጤና መታወክ ነገር አልነበረበትም። በአጋጣሚ ግን ሆስፒታል ገባ ሞተን የተባለው። ስለዚህ እርስ በእርሱ የተያያዘ ነገር አለ። ሁለተኛ ደግሞ ከቤተሰቦቻቸው ጋር ያላቸው ግንኙነት በተለይ ደግሞ ከዚች ከወንድምና እህትየው ከባልየው ጋር ማለት ነው ያላቸው ባህሪ እውነትስ እንደሚባለው እሷ እንዳለችን ነው ወይ የሚለውን ነገር እንግዲህ እኛ አሁን የተወሰነ ጊዜ እየጠበቅን ነው። እዛ ቦታ ላይ እንግዲህ ሁለቱም በሚገኙበት ሰዓት እኛም እዛ አካባቢ ነው አሁን ያለ ነው ማለት ነው። እዛው እኔ ያለ ነው እዛው ግቢው አካባቢ ላይ ነው ያለ ነው። ምንድነው የምናደርገው? ልክ ሁለቱም እዛ ቦታ ላይ ሲገቡልን አንድ ላይ ሲሆኑልን ለየብቻ ሳይሆን አንድ ላይ በሚሆንበት ሰዓት ገብተን እንደተለመደው በኢንተርቪው አይነት ነገር ወይ በማስታረቅ አይነት ነገር ብለን ገብተን ለማስታረቅና ነገሮችን ለመፍታት ምን ሞክርበት ልጆቹም የሚፈልጉበት አይነት ነገር እንፈጥራለን ማለት ነው። ቤተሰቦቻችንም እንግዲህ አብረውን እንዲቆዩ ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ ከስር ኮሜንት ሴክሽን ላይ ሀሳብ አስተያየቶቻቸውን እስኬንም እንግዲህ በዚሁ አጋጣሚ ያው ቀደም እያልኩ ነበረ እግዚአብሔር ይማረህ እንዲሉት ነው ማለት ነው። ቤተሰቦቻችን እንግዲህ ቤቱ ጋር ደርሰናል። ያው ገብተን ኖርማል ህይወታቸውን ነው የምናናገራቸው። እንዲሁም ደግሞ ማስታረቅ በዚህ ጉዳይ ላይ እንደምንሰራ አድርገን ነው የምንነግራቸው። ያው በመሀል ፍንጭ እናገኛለን ብለን እናስባለን። ቤተሰቦች እንግዲህ በሩ ጋር ቆመን ብዙ አናውራ፣ ወደ ቤት እንግባ። እኛ ነን። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ያው ከሚዲያ ነው የመጣ ነው። እንደዚህ የተጣሉ ቤተሰቦችን ማስታረቅ እንዲሁም ደግሞ አንዳንድ ስለ ህይወት የምንነጋገራቸው ነገሮች ይኖራሉ። ለዛ ነው የመጣ ነው። እኛ ከማን ጋር ተጣልተናል? እሱን ገብተን ቤት ውስጥ ብንነጋገረው አይሻልም? አይ ካሜራ ደቅነን ስተወራ ትንሽ ያው የመጣ ነው እንደነገርኩ ነው። ከሚዲያ ነው የመጣ ነው። ሚዲያ ላይ ነው የምንሰራው። እኛ ሰላማዊ ሰዎች ነን። ደግሞ ካሜራ የምትጠልፈው ደስ ይለኛል። ችግር የለውም። ካሜራውን አጥፍተን እንነጋገራለን። ምን እንደዚህ መላክ ምናምን አይደለም እኮ ሚዲያ ሰው ድረስ እኛ ምን ድርሶች አይደለም። ምን አገናኘን ከሚዲያ ጋር? ችግር የለውም። ካሜራውን አጥፍተን አለ ማለት ነው። ይኸው የተጣላ ነው አለ አለኩ። የለም እንደሱ ሳይሆን እኛ የተጣላነው ሰውም ካለ እኛ ራሳችን ፈልገን እንታረቃለን። ስለዚህ ምንድነው ካሜራ ደቀነ? እስቲ ግድ የላችሁ ገብተን እንነጋገርና የሚያስደበራችሁ የሚያስከፋችሁ ነገሮች ካሉ እኛ ችግር የለም በቃ እንጣላለን አይደል እንዴ? ችግር የለውም። ካሜራ ይጠፋል እናጠፋዋለን። አይ እኛ ካሜራ ደቀነ ምናምን ከሚዲያ ነው የመጣው ልናስታርቅ ምናምን ስትል አይከብድም? ያ
ያው ማን አንተ ግን የእናንተ ቤትም ደግሞ የሰማሁትም መታወቂያችንን ማሳየት እንችላለን። አሳያችሁ ህጋዊ አካለን እኮ እኛ ተጠራጥራችሁን ነው? አይ አይደለም። ያው የሚዲያ ሰዎች ይኸውልሽ እናትዬ የቤተሰብ ጨዋታ ነው ገብተን ጨዋወተው ቤተሰብ አንዳንድ ነገሮች ቀለል ያሉ ነገሮች ነው። ካሜራው ግን እናመሰግናለን። ቀረ እንግዲህ የሚሰጥሽ ነገር ካለ እሺ እናመሰግናለን በጣም አቤሎ ና አንተም። እሺ ሰላም ናችሁ? እንዴት ነው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው እንግዲህ ስንገባ እንደተነጋገር ነው ምን የሚያስደብር የሚያስከፋ ነገሮች አይኖሩ። ልክ እንደ ቤተሰብ ያው አቤልን እንግዲህ እንዳላችሁ ልክ እንደ ቤተሰብ ተወያይተን ተሳስቀን ደስ ተሰኝተን አይደለ ምን ላይ ነው የሚሆነው። ቤተሰባዊ ጨዋታ ነው የምንጫወተው። እንግዲህ ምንም ይሄን ያህል መታወቂያችንን ማሳይተናችኋል። የተወሰነ ደቂቃ ነው የምንቆየው። እስቲ በመጀመሪያ ደረጃ እህቴ ማን ልበል አንቺ ስምሽን? ኤልዳና። እሺ ያንተንስ? ሱራፌል። እሺ ሱራፌል እና ኤልዳና። እስቲ በመጀመሪያ ሱራፌል እና ኤልዳና ማን ናቸው ከሚለው ብንጀምር እስቲ ስላስተዳደጋችሁ ስለ እናንተ ህይወት ብትነግሩን። እኛ እህትና ወንድም ነን። እህት ነኝ፣ እሱ ደግሞ ታናሽ ወንድሜ ነው። ኦኬ ታናሽ እሱ ነው። አዎ የኛ ታላቅ ነበረ። አሁን 3 ነን ማለት ነው። እሱና እኔ እንግዲህ አለ እና አስተዳደጋችን ያው እንደማንኛውም አደግን። እናት አባታችን የሞቱት በሱ እድሜ ነበረ። ብዙም አልቆይም እሱ እንደተወለደ። እኛ ያሳደገን ታላቅ ወንድማችን ነው። አሪፍ አድርጎ አሳደገን፣ አስተማረን። በቃ አለ። ኦኬ እስቲ አቤስ እስቲ ትውስታህን የልጅነት እንትንህን ያው በልጅነት ከባድ ነው አይደለ? እናትንም አባትንም በልጅነት ማጣት በጣም ከባድ የሆነ ነገር ነው። ግን ያው ዞሮ እናንተም እንዳላችሁኝ እንግዲህ ወንድማችሁ ለዚህ እንዳበቃችሁ ነው እየነገራችሁን ያለሁት። እስቲ በልጅነትም ሊሆን ይችላል። እስቲ እንዴት ነበር? በልጅነቴ እናቴን እና አባቴን ስላጣሁኝ እህቴን እንደ እናት ወንድሜን ደግሞ እንደ አባት አድርጌ በቃ እንደዚህ ነው ያደግኩት። በጣም የምወዳት እህቴ ናት። በጣም የምወደው ወንድሜን ደግሞ በቅርብ ነው ወንድማችሁን በህይወት ያጣችሁት ማለት ነው? አዎ በቅርብ ነው። አይዞህ መረጋጋት ግዴታ ነው፣ መጽናት ግዴታ ነው። ያው ሁሉም ወደዛው አይደለ ተነስቶ እኮ ሁሉም ወደዛው ነው የሚሄደው። እንደ አባት እንደ ወንድም በጣም መሳሳለት ወንድሜ ነው። እና ከእህቴ ጋር ተከራይተን ነው የምንኖረው። በጣም ለእኔ ለመኖሬ እዚህ ለመድረሴ ትልቅ ደረጃ ለመድረሴ ትልቅ አስተዋጽኦ የከፈሉት እህቴና ወንድሜ ናቸው። አሁንም እሷ ጋር ነው እየኖርኩ ያለሁት። ይህን ይመስላል የኛ
እንግዲህ ሀዘናችሁን የመቆስቆስ ምናምን ነገር እንዳይሆንብንና እንግዲህ ትልቅ ይቅርታ እየጠየቀን ማለት ነው። የግድ እንግዲህ ያው ውለታ ስለከፈለላችሁ እዚህ ደረጃ ላይ ለመድረስ ስለ ወንድማችሁ እየነገራችሁን ነው የነበረው አይደለ? እስቲ ስለ ወንድማችሁ በተለይ የከፈለላችሁ መስዋዕትነት አለ። ከልጅነታችሁ ጀምሮ ያሳደጋችሁ ተንከባክቦ እንደ እናትም አባት መሆኑ እሱ ነውና እንዴት ነው ያረፈው? ድንገት ነው ሳምባው ላይ ውሃ ቋጥሯል ምናምን ተባለ። ሄደ ሕክምና ብዙ አልቆየም። ኦኬ። ከዛ በፊትም አልፎ አልፎ ያመው ነበር አለች። ግን እንደዚህ ለሞት የሚያበቃ ነገር እሱ ግን ለኛ አልነገረንም። ያው አስጨንቃቸዋል ምናምን በሚል አሞኛል ብሎ አልነገረንም። እና ባለቤቱ ግን አልፎ አልፎ ያመው ነበር ምናምን አለች። ካለፈ በኋላ ነው የነገረችኝ ለኛ። ካለፈ በኋላ ከሞተ በኋላ ማለት እንጂ እኛ እንደሚያመው አናውቅም ነበር። ቀረቤት የላችሁ ነው አለን። ግን እሱ እኛን ማስጨነቅ ስለሚመስለው ብዙ እንደዚህ ስለራሱ ምንም አያወራም። እና ሐኪም ቤት ትንሽ ጊዜ ነው የቆየው። ወዲያውኑ ሞተ። 2 ቀን አልቆየም እንደዚያማ። 3ኛ ቀኑ ላይ በቃ አርፏል ተባለ። ያው እንግዲህ አብዛኛውን ጊዜ ኑሮውን ከማግባቱ በፊትም ከእናንተ ጋር ነው የኖረው እና ወንድማችሁ ላይ እንደዚህ ማለት የበሽታ አይነት ስሜት ከጊዜ በኋላ የመጣ ነገር ነው። እናንተም እንግዲህ እንዳላችሁ እንደተረዳሁት ማለት ነው በፊት ላይ እንደዚህ አይነት ምልክቶች ነበረበት ሆስፒታል ወይም የመመላለስ ምናምን አይነት ነገር ምንም አይነት ነገር እኛ ጋር ሰላማዊ ኑሮ የምንኖረው እዚህ ቤት ሲመጣ በጣም ደስተኛ ነው። ግን አንዳንድ ነገሮችን ያው እንደዚህ ከሰው ፊት አይተህ የምትለየው ነገር ይኖራል አይደል? በቤቱ ደስተኛ አይመስለንም። በህይወቱ ማለት በቤቱ ከባለቤቱ ጋር የሆነ መጋጨት ነገር ሊነግረን ፈቃደኛ አይደለም። ሊኖር ይችላል። በቃ ይለይ መቼም የወንድምህን ጸባይ አብሬ ያደግከውን አብሮ ያሳደገን የቤተሰብን ጸባይ ማወቅ ያን ያክል አይከብድምና ደስተኛ አይደለም። ሊያወራልንም አይፈልግም። ምክንያቱም እኛ ጥላቻ ማጋባት እንደዛም ስለሚያስብ ጥላቻ ከማጋባ ወደ እነሱ እንትን ከመል እያለ አይነግረንም። ከቤተሰብ ማራራቅ ነው ስለሚያስብ ደስተኛ አይደለም። እንደሚበሳጭ ነው እኛ የሚሰማን። እንደዛ ነገር ነው። ምክንያት ነው እንደዚህ የሚያበሳጨው ደስተኛ ያልሆነበት ነገር ምንድነው? ውስጡን እኛ ገብተን የምናውቀው ነገር የለም። ግን ያው አንዳንዴ አልፎ አልፎ የሆነ ተበሳጭቶ ምናምን ምናምን ስላይ ምንም ይላል። ያው ቤት ውስጥ እንደሆነ ለኛ ይገባናል። ቤት ውስጥ ችግር እንዳለ እኛ ይገባናል። ሌላ የትም ከማንም ሰው ጋር እሱ የሚጣላ ሰው አይደለም። ከባለቤቱ ጋር ይጣላ ነበር ማለት ነው። ያው አልፎ አልፎ አለመግባባቶች ግን ለኛ ያሳውቀን። ማንኛውም ሰው ይጣላል። ግን የሆነ አንዳንዴ ያለ አይደል ብስጭት የምትልበት እንደዛ አይነት ነገር ስናይ ምን ሆነን ምናምን ብለን ስንጠይቀው አይ ትንሽ ከቤት ነው ምናምን ብሎ ነገሮች ያለባ ምን አይነት ነው ባህሪዋ? ከእናንተ ጋር ትግባባለች ልጅቷ? ባለቤቱ ማለት ነው። ባለቤቱ ያው እኛን አትወድም። ሰው አትወድም። እኛን አትወደንም። ሲጀመር ያ ከጊዜ በኋላ የመጣ ጸባይ ነው። በፊትም ያው ማለት እኛ ካየሽ ጀምሮ እኛን መርዳት እሱ እኛን እንደሚረዳን ካወቀሽ ጀምሮ እሱ አትፈልግም፣ እኛንም አትፈልግም። እሱም ወደኛ እንዳይመጣ የምታደርግበት ጫና በጣም እንትን ነበር። ግን እሱ ይሻላል። በዛ ነው ባሏን ብቻ ነው የምትወደው። ቤተሰቡን አትወድም። ጥቅም ታውቃለህ፣ ጥቅም ብቻ። ምክንያቱም እኛ ምንም ልናደርግላት አንችልም። እኛ ጥሩ ህይወት የለንም፣ የተሻሻለ ህይወት የለንም። ስለዚህ እኛ አናስፈልጋትም። ባሏን ብቻ ነው የምትወደው። ልጇን፣ ባሏን፣ ቤቷን ብቻ ነው እና እኛ ወደ እኛም እንዳይመጣ በጣም ተጽዕኖ ታደርግበታለች። ባሏን ከወደደች ታዲያ ለምን ይናል ጭቅጭቅ ይናል? ወደኛ እንዳይመጣ ወደኛ በሚመጣበት ሰዓት ይሄ እኮ ነው ሊያጣላችሁ። እኛ ደግሞ ወንድማችን ነው፣ እሱም ደግሞ እኛን መተው አይችልም። እኛን መራቅ አይፈልግም። እና ደግሞ ልጅም ስላላቸው ልጅቱ የነሱ ልጅ ከኛ ጋር በጣም ጥሩ ግንኙነት ስላላት ያው ልጅም ስለሆነች በወሬ ምናምን ያላቸውን ግንኙነት እንድታወራ ምናምን ስናደርጋት ይገባናል። ያው ብዙም እናቷ ትንሽ ጫና ስለሷ ብዙም ማውራት አይጠበቅብንም። በቃ ያለው ነገር እሷ እኛን አትፈልገንም። አይ ለናንተ ለመንገር ለሱም ያው የብስጭቱ ምክንያቱም እኛ ነን። ገብቷል? እሷ ጋር ያለው ነገር እሷ ወደ እነሱ ለምን ትሄዳለህ? ለምንድን ነው እንደዚህ የምታደርግላችሁ? ምናምን በምትለው ሰዓት እንዴት እናት አባት የሌላቸውን ወንድም እናቴን እተዋለሁ በሚለው ይጣላሉ ይመስለኛል።
ኦኬ ለማስማማትስ እናንተ ማለት በፊት ላይ እሱም በነበረበት ሰዓት ሊሆን ይችላል ችግሮቻችሁን ፈታችሁ አውሬ ነው የምትሆነው ልታዳምጠን አትፈልግም እንዴ አትፈልገንም እኮ ስለዚህ እኛ ለምን እሱ ደግሞ ለምን ወንድሙ እናቴ ቤቴ መምጣት አይችሉም ወይ ለምንድን ነው ውጡ የምትያቸው ብለን በቃ እንደ ቆሻሻ ነው የምትያዩ መፍትሄው እኮ እኛ ጋር ነው እኛ እሱን ካልቀረብ ነው አይጣሉም ስለዚህ እኛ በቻልነው አቅም እሱ ጋር እሷ በማታይበት አጋጣሚ ነው ልንገናኝ የምንችለው እኔ በጣም የሚጸጽተኝ ወንድሜ በዚህ በእኛ ምክንያት መሞቱ በቃ ከሆነ ማለት ምንም የነገረን ነገር የለም ግን በእኛ ምክንያት ከሆነ የሞተው በቃ በጣም ነው የሚጸጽተኝ በጣም እውነት እና ሚስቲዋ በጣም ከባድ ሰው ከወንድም ከእህቱ ጋር ቲር ተብሎ ነገር እንትን በማለት ወንድማችን እንደዚህ በዚህ ልክ ማቃጠሏ በጣም የሚሰማን ደግሞ ያው እንደዚህ ደግሞ መራራቁም አለመገናኘቱም ደግሞ ጎረቤት ተሆነ ትንሽ ከባድ ነውና ያው በመትወጡ በመትገቡ ሰዓት መገናኘታቸው አይቀርም በዛስ ታይም የሆነ ኖርማል ህይወታችሁን በመኖሩበት ሰዓት እኛ ልናያትም አንፈልግም ምን ታደርግልናለች ወንድማችን እኮ አጣን አይደል እንዴ ወንድማችን እኛ ጋር እንዳይመጣ አቃጥላ ደፋችሁ አይደል ምን ያደርግልናል ወንድማችን ያልታየን የማትፈልግ ሴትዮ ምን ትሰራልናለች ምን ታደርግልናለች በፍጹም እኛ ልናያትም ምንም አንፈልጋትም ቢቻል ባናያት ሁላ ደስ ይለናል ሰፈር ቀይራ ብትሄዱ አይ እንደዚህማ ባንዴው እኮ የሚቆም ነገር የለም አይ ወልህ ገብቷል አንዴ ስትጠላ ከነምንም ነው አይደል እኛን ጠልታናለች እኛን ደግሞ ማየት ካልፈልግሽ በቃ ጠቅላ ብትሄድኛ ደስተኛ አይደለም እንደዚህ ቆይ ደግሞ እኛ የወንድማችን መሞት በየቀኑ እናስታውሰው ትልቅ ጸጸት ነው እኛ ውስጥ ያለው ስለዚህ በቃ ወይ እኛ እንዳንለቅ ለምን እኛ እንለቃለን እኛማ የተወለደን ያደግንበት ሰፈር ነው ለምን አይደለም እንደዚህ እኮ ባንዴው የሚሆን ነገር የለም አይደለ በተሻለን አቅም እናንተ የምትግባቡበት ነገር ካለ እነሱን ብናግባባቸው እሷን የሚያት መጥቼ እስከዛ የተወሰነ እስቲ ቆይታ በፍጹም ከሷ ጋር ምን እንግባባው ነገር የለም እሺ